ጸጉራቸውን ድብልቅልቅ ያለው እነሱ ናቸው ያሉት። እንዲያውም እኔ ታስታውሳላችሁ እንደዚህ አይነት ቀጣፊ መሆናቸውን የምታዩት ነው። ውሸታም መሆናቸውን የምታዩ ናቸው። ምን አሉ? እኔ ቤት ሲጫወቱ እንዲያውም አንድ ምንም የማያውቅ ጴንጤ ገብቶ ሲቀበጣጥር የሚያውቅ ሰው ይግባና ይወያዩ ብለን ቃል በቃል ተነጋገርን። የሚያውቅ ሰው ይግባና የማያውቅ ሰው ገብቶ ዝም ብሎ ሲያቦካ የሚያውቅ ሰው ገብቶ ይወያይ ብለን ምን አደረግን? እንዲወያዩ ሰዎች ተጠሩ። እነ ቃል መጡ። ወደ 1 ሰዓት ይሆናል ክርክር የተፈጠረው። ርዕስ እንኳን ለመምረጥ አንድ ወንጌላዊ በክርስቶስ አምናለሁ የሚል ስለ ክርስቶስ አውቃለሁ የሚል ርዕስ አያስፈልገው። በፈለገው ነገር ቢመጣ ሬዲ መሆን አለበት። ውሸታቸውን የምታውቁት እነሱ ሁልጊዜ መቅጠፍ፣ ማጭበርበር ማንነታቸው። ሁልጊዜ መቅጠፍ፣ ማጭበርበር፣ ውሸት የነሱ ማንነት። እኔ ገልጨዋለሁ፣ አይታችሁታል። በዛ ነው ያቆዩት እንጂ እውነትን ጌታ ኢየሱስ ክርስቶስን አምነው አይደለም። አንድ ፓስተር የሆነ ተግባባ፣ አንድ ነብይ የሆነ አንድ በነሱ የፈለገው የሆነ ነብይ፣ ፓስተር፣ ፕሮፌት ዩኔምዳ የሆነ መጥቶ ለመነጋገር ምንድን ነው የሚያስደነግጠው? ምንድን ነው የሚያስደነብረው? መጽሐፍ ቅዱስን እናውቃለን ከኛ በላይ የማያውቅ የለም ብለው ሲቀበጣጥሩ የሚውሉ ሰዎች ለምንድን ነው ርዕስ ምርጫ ላይ ሲርበተበቱ የነበሩት? ለምንድን ነው የሚከፋቸው? ችግራቸው ምንድን ነው? ያኑላ ፉከራ፣ ያኑላ ቀረርቶ፣ ያኑላ ነገር አፈር ድሜ ትላንት ገባ። አይናችሁ እያየ አፈር ድሜ ገባ። ያ ሁላው ውሸት። ጠየኳቸው፣ ተበሳጩ። አደላሉኝ። ጥያቄ አለ ወይ? ሁለታችንም ጠይቀን ተባልኩኝ። አይ ኦርቶዶክስ ባስረዱኝ መሰረት ጥያቄው ግልጽ ነው፣ ምንም ጠይቀ ነገር የለም። ግን እናንተ ጋር ጥያቄ አለኝ። እናንተ ከመጽሐፍ ቅዱስ አስረዱኝ የማይልበትን ቦታ የለ። ለተቀረጸ አትስገድ ብሎ ሙሴ ቀረጸ። እንዲሁም ክሩቤልን መጋረጃ ላይ ሳል ተባለ፣ መጋረጃ ላይ ቀረጸ። መጋረጃ ላይ ጥልፍ እንጂ የምጠልፈው በድንጋይ ትቀርጻለህ እንዴ ለመጋረጃ? ስለዚህ በጣም አድርገው አኩርፈዋል። ከዚህ በኋላ ኦርቶዶክስን ስለምትፈሩ ነው። አትፍሩ፣ ኦርቶዶክስን አትፍሩ። ተወያይ። የትም ቤት ስትጠራ መጽሐፍ ቅዱስ አውቃለሁ ካላችሁ ያንን ነው ማድረግ። ቶማስ የአይዞሽ አባቴ ምን ያናደኛል? የምን ሽቀላ ነው የምታወራኝ? ምን አይነት ሽቀላ? መወያየት ሽቀላ አለው? ጌም እንጂ መወያየት ሽቀላ የለውም እኮ ሹልቃ። መወያየት ምን ሽቀላ አለው? መሀይም ናችሁ ምለው ለዛ ነው። ዋሽተዋችኋል። መሀይምነት አትሩጡ። ኑ ተወያዩ። አይችሉም። እንደማይችሉ አይተናል። አትችሉ። ወሬ ቱሪናፋ እንጂ ወንጌል አታውቁ። ናተወያይ። ቱሪናፋነቱን ተው፣ ናተወያይ። ፈርተዋል። ስለዚህ ሙሉ በሙሉ ፈርተው አድሎ ተደርጓል ብለዋል። ቃል አልተነፈስኩም። እነሱ ሲነጋገሩ አንድ ቃል ደቂቃ ተይዞ ሲያወሩ አንድ ቃል ዮኒ ማኛ አልተነፈሰም። ሙሉ ቪዲዮ አለ። አንድ ቃል አልተነፈስኩም። ጥያቄ ጠይቅ ተብዬ ጠየቅኩ። አትችሉም። ውሸት ነው። ስራችሁ ፈርሷል። ስራችሁ ስለፈረሰ ተናዳችኋል። የኛ ደግሞ እንመጣለን የሚሉት ደግሞ መጥተው ትምህርታቸውን ያስተምራሉ። አለቀ። ተባንንባችሁ አከተመ። ቴዲ አዋሳ ቤት ሂዱ። እኔ አዳልቷል ካላችሁ ቴዲ አዋሳ ቤት ሂዱ። ቴዲ አዋሳ ቤት እኔ ጋ
ተናዳችኋል አይደለ? ቴዲ ሐዋሳ ቤት ሂዱ፣ ቴዲ ሐዋሳ ቤት ቴዲ ሐዋሳ ቤት ሄዱ። ቴዲ ሐዋሳ ቤት ሄዱ እና እንደዚህ ጢባ ጥቤ ተጫውተውባቸው ሸኟቸው። ያንን ነው የምለው። አሁንም እናገራለሁ። ታብታብ ኮፒ ሊንክ አድርጉ። ጴንጤ ስድብማ ለምጄዋለሁ። ጴንጤ በጣም አብዛኛው ባለጌና ተሳዳቢ መሆኑን በእኔ አይታቸዋል። እርግማን ጭምር አደባባይ ወጥተው ፓስተሮቻቸው እኔን ሲረግሙ አይታቸዋል። በጉባኤ ውስጥ እንረግማለን ብለው ሲናገሩ ሰምታቸዋል። አዲስ ነገር የለም። ስለዚህ ጴንጤ ጋር ሁሉም እያልኩ ሳይሆን አብዛኛው ዝም ብሎ እንደ እያየን እንጨምራለን ትበሽቃለ። በተለይ ያው ደቡቦች ናቸው። ደቡብ ደግሞ ብዙም አይደሉም ለዚህ ለእምነት ሳይሆን ያው እንደ ፋሽን የተቀጠሉት ነው። ስለዚህ ችግር የለው። ግን አሁንም አትናደዱ። ዛክዬ እንደነሽ ብራታል አትበሳጩ። ኑና ተወያዩ። እኔ ጋር ካልሆነ ቴዲ ጋ ሂዱ። በጌታ እራት ላይ ተወያዩ። ሂዱ ተወያዩ። አትችሉም። ተባነነባችሁ፣ አኮረፋችሁ፣ አለቀሳችሁ፣ አላችሁ። ርዕስ ለመቀየር ስትፈራፈሩ ነበር፣ ስትፈራገጡ ነበር። የተጠየቀው የአክብሮት ስግደትና የአምልኮ ስግደት አለ መጽሐፍ ቅዱስ ውስጥ አለ። አሳያችሁ ከመጽሐፍ ቅዱስ። እናንተ ልታምኑ አልፈለጋችሁ። ለምን? አውቆ የተኛም ቢቀሰቅሱት አይሰማም። ቴዲ ሐዋሳ ቤት ሂዱ። ቀኑም ሙሉ ስቦጨቅ ነበረ። ባላየ ነው ዝም ያልኩት። አይቻለሁ። ሳላይ ቀርቻ አይደለም፣ ግን ባላየ እስቲ ስሜታቸው ይሆናል። ነጥብ ስለጣሉ ነጥብ ስትጥል ባይኔቸር ያነጫንጫል። ባህሪውን አውቀዋለሁ፣ ግን እስከ መጨረሻው አልወያይም ያስብላል ብዬ አላሰብኩም። እግዚአብሔር በሚያውቀው የሆነ ያነጫንጫል። ነጥብ ስትጥል የምትፈልገውን ነገር ማለት ሲያቅትህ፣ ተግባባን? ሲያቅትህ ምን ይሆናል መሰለ? ባዶ ይሆናል። ሲያቅትህ ነጥብ ስትጥል እና እያለቀሱ ነው እየተሳደቡ፣ ሁሉም እያሉ ቴዲ ቤት ሂዱ። ልብ ካላችሁ ነጥብ ስትጥል አድሎ ተደርጓል አትበል። አድሎ ተደርጓል። ተመካክረ ከአንድ ሰዓት በላይ ፈጅታችሁ በዛ ነገር እንነጋገር ብላችሁ ነው የመጣችሁት። የምን መዋሸት ነው? እኔ ላይ ለምን ትቀጥፋላችሁ? ለምን ኦርቶዶክሶች አላኮረፉም? አብረን የተወያየው እኩል ደቂቃ ነው የተሰጠ። ለምን ኦርቶዶክስ አልሰደበኝም? ለምን አልሰደቡኝም? እስቲ ነገሩ። ለምን ኦርቶዶክሶች አልሰደቡኝም? እኩል የተወያያችሁት፣ እኩል ነው ደቂቃ የተያዘው። ለምን አልሰደቡኝም? አየህ፣ እናንተ አትችሉ። የሚያውቅ ሰው መጥቶ ሲይዛችሁ ፍርፍር ብለህ ትወጣለህ። አታውቁ። እግዚአብሔር ምስክሬ፣ የሚያውቅ ሰው ሲያገኛችሁ ምንም የምታውቁት መጽሐፍ ቅዱስ ላይ የለም። ምንም አታውቁ። እየዬ በሉ መታነቅ ትችላለህ። ጌታን ቲክታክ ላይ ጴንጤ የታወቀው በዮኒ ማኛ ነው። ማንም አያውቅም። ዝምባሙላ ቲክታክ ላይ ደረትን ነፍተህ ልትናገር የነበረው እግዚአብሔር ምስክሬ በእኔ የተነሳ እነ ኤርሚያስ አቆሙላ ዳይዳ አቆሙ። ያውላ ድንፋታው ገደል ገባ። የሁሉ ወፍ የለ የምናየውን ያውላ ድንፋታ፣ ያውላ ጉራ፣ ያውላ ምናምን እኔ ከመጣው ጀምሮ ማን ያውቃል? ከነመፈጠር ታውቃላችሁ። ይሄ ታውቃላችሁ። እውነቱን ነው የምነግርህ። ያበዳችሁትም ገና ለገና ሚስጥር ያወጣል ብለህ ከሚስጥሩ ሩቡን አልተናገርኩም። እኔ ከማውቀው ሚስጥር ፈጣሪ በሚያውቀው ሩቧን አልተናገርኩም። ከማውቀው ሚስጥር የእናንተ የማይሆን ነገር ሩቧን አልተናገርኩም። አንድ ሳምንት ሳይሞ ላይ ነው ያጓራችሁት።
አንድ ሳምንት እናንተ 10 ዓመት ስለ ኦርቶዶክስ አድርጋችሁ የቀየራችሁን ነገር የለም። ኦርቶዶክስ አሁንም አለች፣ ጭራሽ እያበበባት ሄደ። 10 ዓመት አውርታችሁ 10 ዓመት ለፍልፈ ስለ ኦርቶዶክስ ምንም የፈጠርከው ነገር የለም። ምንም እኔ ሳምንት ባወራ ብትንትን ወጣ። ለምን? በአለት ላይ አልተመሰረተማ። አለት ላይ ያለ ማንነት የለ፣ አሸዋ ላይ የተመሰረተ ነው። በማጭበርበር ምን አጭበርባሪ ነው ፓስተራችሁ የሚበዛው? ሌባ ነው የሚበዛው፣ ቅባት ነጋዴ ነው የሚበዛው፣ ደም አፍሳሽ ነው የሚበዛው አይደል እንዴ? እኔ ምን ላድርግ? አንተ በተወያየው እኔን ትቦጭቃለህ እንዴ? የተወያየው እነ ልደትን አቦጭቅም እንዴ? እንዴ ክብር ሰጥቼ ፔጅ ባስገባው ምድረት ዘንባ ክብር ሰጥቼ እኮ ነው ፔጅ ላይ ያስገባው። ማን አባያል በፔጅ ላይ ማን ያውቃል? ከነ መፈጠረ ማንም ያውቃችሁ? ቆሾ ቆምቦሬ ማን ያውቃል? ማንም ያውቀ? ማን ያውቃችኋል? አሁን ትላንት የገባችሁትን ሰው አንድ ሰው ያውቃችሁ? አንድ ሰው ቃል የምትባለው የሚያውቅ የለም። ዮናታን ማንም አያውቃችሁ። ምን መሆናችሁ እራሱ አትታወቁም። እንዲያውም አንዴ ነው ቤት ያስገባው። ማንም አያውቃችሁ። ኖበዲ። ስለዚህ ይሄ ጥሩ አይደለም። አክብሬ ጠርቼ ጥያቄ ስለጠየቁ ተበሳጨ። አሁንም ጠይቃለሁ። ምን የእናንተ ምንም ለክርስትና የሚጠቅም አንድ ነገር የለው ከማጭበርበር ውጭ። ማጭበርበር ቅድስናን አያመጣ፣ ቅድስናን አያመጣ። ስለዚህ ያ ነው ችግሩ። ተግባባን? ቅድስናን አያመጣ። ስለዚህ ለምን ተበሳጫችሁ? ለምን ቀኑን ሙሉ ዋላችሁብኝ? ለምን? ምን ስላረኩ? ቶይ ስለሰጠው ስላወራ ኤፍሬምማ ማልቀስ ስራው ነው። እኔ አስለቅሼዋለሁ ኤፍሬምን። ሌላ ሰው አያስፈልግም። ለቅሶ በለቅሶ ነው ያደረኩት እኔ። ባለፈው እንዴ ጥቅስ እየላኩልህ ነው ምናምን እያለ ሲያለቅስ አልነበር? ቪዲዮ እኮ አለ ፊት ለፊት። ማልቀስ እምነት አይሆን። አንተ ግማሽ እምነት ይዘህ ነው አሁን ብሉይ ኪዳን ገና ብሉይ ኪዳን ላይ እንጠቅሳለህ ሲባል መናደር ትጀምራላችሁ። ሙሉ ለሙሉ አሁን ብሉይ ኪዳንን ለመቀበል ተቸግራችኋል እናንተ። ከመጽሐፍ ቅዱስ አሁን ብሉይ ኪዳንን አትወዱትም፣ አትቀበሉትም ጭራሽ። የምናውቀው ነው እስከምናየው ድረስ የብሉይ ኪዳን ጥቅስ ደማችሁን ያፈለዋል። እግዚአብሔር ያለ የነበረ የሚኖር አልፋና ኦሜጋ ነው። መጽሐፍ ቅዱስ ሲሰጠን ብሉይ ኪዳንን አትቀበሉ ያለበት ምንም አይነት መንገድ የለም። አሁን በቃ ብሉይ ኪዳንም ቀርቶ ከአዲስ ኪዳን ራሱ ዮሐንስ ራእይ እስከ 4 ነው የምንቀበለው ብሎ አንድ ሰው ሲያወራኝ ሰምቼዋለሁ። ነበራችሁ ነው ፔጅ ላይ ሐዋርያት ሥራ እስከ ምዕራፍ 4 ነው። ከዛ በኋላ ያለውን ብዙ አንቀበለውም ማለት መርጠው ነው የሚቀበሉት። በዚህ ደረጃ ያሉ ሰዎች እግዚአብሔር ምስክሬ በጣም ነው ማዝነው። አሁንም እኔ ጥያቄ ካለ ጠይቅ አለኝ ልደት። እኛንም ጠይቅ፣ የፈለግከውን ጠይቅ አለኝ ልደት። ይኸው ቪዲዮ አለ፣ ፖስቱት። አስተያየት ካለ ብሎ ቃል በቃል የተናገረው እግዚአብሔር በሚያውቀው። እሺ ያልኩ ሳይ ኦርቶዶክሶች ያሉት መጽሐፍ ቅዱስ ላይ አለ። ምን ብዬ ልጠይቃቸው? እሺ እናንተ ጋር ያለውን ንገረኝ ብዬ አልኩት። ሊያብራራልኝ አልቻለም። ያው አኮረፉ። ስለዚህ አሁንም እላለሁ ስለማይመጡ እኔ እነ ልደት ሰዓታቸውን ጠብቀው መጥተዋል። አስገባቸው በለው ያስተምሩታል። ይህም ፒፕል